ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በአዲስ አበባ ይካሄዳል የተባለው የትግራይ ክልል የምክክር ሂደት የክልሉን ፍላጎትና ችግር ሊወክል ይችላል ወይ የሚል ጥያቄ አስነሳ። በኢትዮጵያ የአእምሮ ችግር ከሚያጋጥማቸው ሰዎች ውስጥ 90% የሚሆኑት ሕክምና እንደማያገኙ ተገለጸ። ደቡብ አፍሪካ ከቡድን 7 ሀገራት ስብሰባ መገለሏ አነጋጋሪ ሆኗል። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለልኝ ነኝ። በአዲስ አበባ ይካሄዳል የተባለው የትግራይ ክልል የምክክር ሂደት የክልሉን ፍላጎትና ችግር ሊወክል ይችላል የሚል ጥያቄ አስነሳ። በትግራይ ክልል አስቻይ ሁኔታዎች እስከሚፈጠሩ ድረስ የክልሉ ምክክር በአዲስ አበባ እንደሚካሄድ የሀገራዊ ምክክር ኮሚሽን አስታውቋል። መግለጫውን የተከታተላችሁ ኢየሩሳሌም ብርሃኑ ዝርዝር አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ስር የሰደዱ ሀገራዊ ልዩነቶችን በሰላማዊ መንገድ ለመፍታት የጀመረው ጉዞ በትግራይ ክልል መሰናክል ስለገጠመው በክልሉ ያለውን ነባራዊ ሁኔታ መሰረት ያደረገ አዲስ ስልታዊ ለውጥ ማድረጉን አስታውቋል። ኮሚሽኑ ጉዳዩን አስመልክቶ ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ እንዳመለከተው በክልሉ ውስጥ ሂደቱን በታቀደለት መልኩ ለማከናወን የሚያስችል አስቻይ የሰላም ሁኔታ ባለመፈጠሩ ምክንያት ተሳታፊዎችን የመምረጥና አጀንዳ የማሰባሰብ ሂደቱ በአዲስ አበባ እንዲከናወን መወሰኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። አጀንዳ የማሰባሰብ ተግባር ለማከናወን የሚረዳ አስቻይ ሁኔታ ባለመፈጠሩ የትግራይ ክልል ሕዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ መጋቢት 25 ቀን 2018 በአዲስ አበባ ከተማ እንዲካሄድ የኮሚሽኑ ምክር ቤት ወስኗል። ዋና ኮሚሽነሩ እንደገለጹት የኢትዮጵያ ሀገራዊ ምክክር ኮሚሽን የክልሉን የአጀንዳ ማሰባሰብ ሂደት በአዲስ አበባ ለማከናወን መወሰኑን ከማወጁ በፊት ላለፉት ወራት እጅግ ሰፊና ጥንቃቄ የተሞላባቸው የቅድመ ዝግጅት ውይይቶችን ሲያካሂድ ቆይቷል። ኮሚሽኑ በክልሉ ውስጥ አስቻይ የሰላም ሁኔታ እስኪፈጠር ድረስ ለምን መታገስ አቃተው በሚል ያቀረበለት ጥያቄ ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ የውሳኔውን አስፈላጊነትና የሂደቱን አጣዳፊነት በዝርዝር በማብራራት ምላሻቸውን ሰጥተዋል። ለምን አጠብቁም የሚለው መልሱ ለእናንተም ግልጽ ይመስለኛል። እኛ እስከ ዛሬ ድረስ ትግራይን በስታቲስቲክስ እያየን አይደለም። 93% ስራችንን አጠናቀናል። ትግራይ ግን 7% ትግራይ ስለሆነች በስታቲስቲክስ የምናያት ክልል አይደለችም። ትግራይ እንደ ሁሉም ክልሎች ትልቅ ክልላችን ነች። ስለዚህ ይሄ መሳተፍ በትክክል ተገቢም ስለሆነ በትክክልም አካሄዱ አማራጭ የሌለው ስለሆነ የምንሄድበት አካሄድ መሆኑን ይህንን ግልጽ ልናደርግላችሁ እፈልጋለሁ። በአሁኑ ወቅት በትግራይ ክልል ባለው የጸጥታ ችግርና በፖለቲካው አለመረጋጋት ምክንያት ኮሚሽኑ ወደ ወረዳዎች ወርዶ ህዝቡን ማግኘት አለመቻሉ የሚታወቅ ሲሆን አዲስ አበባ ላይ ከሚኖሩ የትግራይ ተወላጆች ጋር የሚደረገው ውይይት እዚያው ክልል ውስጥ ያለውን የህዝቡን መሰረታዊ ችግር ይወክላል ብላችሁ ታምናላችሁ ወይ ብሎ ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ለኮሚሽኑ ጥያቄ ቢያቀርብም ምላሽ ሳያገኝ ቀርቷል። ከመጋቢት 23 እስከ 25 ቀን 2018 ዓ.ም ድረስ በአዲስ አበባ በሚቆየው በዚህ መርሃ ግብር ከተለያዩ የህብረተሰብ ክፍሎች የተውጣጡ ተወካዮች የክልላቸው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጥያቄዎች ለሀገራዊ ምክክሩ ግብአት እንዲሆን ያቀርባሉ ተብሏል። ኮሚሽኑ ይህንን ሂደት በከፍተኛ ጥንቃቄ እያከናወነ እንደሚገኝ የገለጸ ሲሆን ይህም በትግራይ ክልል የሚገኙ ዜጎች በሀገሪቱ የወደፊት እጣ ፋንታ ላይ የራሳቸውን ድምጽ እንዲያሳርፉ እድል የሚሰጥ መሆኑ በመግለጫው ተመላክቷል። በኢትዮጵያ የአእምሮ ችግር ከሚያጋጥማቸው ሰዎች ውስጥ 90% የሚሆኑት ሕክምና እንደማያገኙ ተገለጸ። አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ካለው አጠቃላይ የታካሚዎች ቁጥር አንጻር ተቋሙ ብቻውን በቂ እንዳልሆነ አስታውቋል። ሮሃ ግርማ ተጨማሪ አላት።
የአእምሮ ህመም የአንድን ሰው ስሜታዊ፣ ስነልቦናዊና ማህበራዊ ደህንነት የሚነኩ በየዕለቱ አስተሳሰብ፣ ስሜትና ባህሪ ላይ ተጽዕኖ የሚያሳድሩ የተለያዩ ሁኔታዎች ስብስብ ነው። በዓለም አቀፍ ደረጃ የአእምሮ ጤና እክል ያለባቸው ሰዎች ቁጥር በከፍተኛ ሁኔታ እየጨመረ እንደሆነና ይህ መጨመር በዋናነት ከጭንቀትና ማህበራዊ ጫናዎች ጋር የተያያዘ እንደሆነ መረጃዎች ይጠቁማሉ። የአእምሮ ጤና እክል በዘመናዊ ሕክምና ሊድን የሚችል ቢሆንም በቂ ግንዛቤና የተደራሽነት ችግር ትልቁ ተግዳሮት ነው። በዚህ ጉዳይ ላይ ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ያነጋገራቸው በአማኑኤል የአእምሮ ስፔሻላይዝድ ሆስፒታል የምርምርና ስልጠና ዳይሬክተር የሆኑት ዘገየ ዮሐንስ በኢትዮጵያ የአእምሮ ችግር ከሚያጋጥማቸው ሰዎች ውስጥ 90% የሚሆኑት ሕክምና እንደማያገኙና ካለው አጠቃላይ የታካሚዎች ቁጥር አንጻርም አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ብቻውን በቂ እንዳልሆነ ገልጸዋል። ካለው አጠቃላይ ታካሚዎች ቁጥር አንጻር ሲታይ ያው ጥናቶች ብዙ ጊዜ የሚያሳዩት ኢትዮጵያ ውስጥ ካሉ ሕክምና ከሚያስፈልጋቸው ሰዎች ውስጥ 10% አካባቢ ብቻ ናቸው ሕክምና እያገኙ ያሉት። 90% አካባቢ የሚሆኑ ሰዎች የሕክምና አገልግሎት እያገኙ አይደለም። በተለይ ከባድ የአእምሮ ህመም ያለባቸው ሰዎች ውስጥ ሕክምና የሚያገኙ ቁጥሩ በጣም ትንሽ ነው። ስለዚህ ሰፋፊ ሕክምና ተቋማት ያስፈልጋሉ። ዳይሬክተሩ በዘርፉ የሚሰሩ ባለሙያዎች ቁጥር አነስተኛ መሆን ሌላው ተግዳሮት እንደሆነ አስረድተዋል። አንዱ የሕክምና አገልግሎትን ተደራሽ ከማድረግ አንጻር እያጋጠመ ያለው ቻለንጅ የባለሙያ ቁጥር ነው። በተለይ በከፍተኛ ደረጃ የሰለጠኑ የስነ አእምሮ ሕክምና ባለሙያዎች ቁጥራቸው ትንሽ ነው ካለው ፖፑሌሽን አንጻር ሲታይ ማለት ነው። አሁን ላይ የሳይኪያትሪስቶች ወይም የአእምሮ ሕክምና ሐኪሞች ቁጥር ምናልባት ከ167 አይበልጥም። ነገር ግን አጠቃላይ የሚፈልገውን የሕክምና ባለሙያ ቁጥር ካየን በጣም ከፍተኛ ነው፣ ከዛ በላይ ነው። ስለዚህ የተወሰነ ቁጥሩ ከጊዜ ወደ ጊዜ የመጨመር ሁኔታ ቢኖርም ግን አጠቃላይ ከሚፈልገው ቁጥር አንጻር ሲታይ አናሳ ነው። አሁን ላይ በጤና ሚኒስቴር አቅጣጫ መሰረት ሁሉም የጤና ተቋማት በየደረጃው የአእምሮ ሕክምና አገልግሎት እንዲሰጡ ስራዎች መጀመራቸውን ዳይሬክተሩ አክለው ገልጸዋል። የጤና ሚኒስቴር አቅጣጫ በአማኑኤል ሆስፒታል ብቻ ሳይሆን ሌሎችም ሆስፒታሎች የአእምሮ ሕክምና ከሌሎች ከሚሰጡት ሕክምና ጎን ለጎን እንዲሰጡ የሕክምና አገልግሎቱን ተደራሽ ለማድረግ በሆስፒታል ደረጃ እንደዚሁም ደግሞ በጤና ጣቢያ ደረጃ ሕክምና አገልግሎት እንዲሰጥ ይጠበቃል። በዓለም አቀፍ ደረጃ በአማካይ ከ4 ሰው አንዱ በህይወት ዘመኑ የአእምሮ ህመም ሊያጋጥመው እንደሚችል ጥናቶች ያመለክታሉ። ደቡብ አፍሪካ ከቡድን 7 ሀገራት ስብሰባ መገለሏ አነጋጋሪ ሆኗል። የደቡብ አፍሪካ ፕሬዝዳንት ቃል አቀባይ አገሪቱ ስብሰባው ላይ ሳትጠራ የቀረችው በአሜሪካ የማዕቀብ ማስፈራሪያ ነው ሲሉ ቢናገሩም ፕሬዝዳንቷ ሲሪል ራማፎዛ በበኩላቸው የማንም ሀገር ጫና የለም ሲሉ አስተባብለዋል። ጽዮን ላይኩን የዚህን ዜና ዝርዝር ይዛለች። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ በስልጣን ዘመናቸው ለመጀመሪያ ጊዜ በሀያላኖቹ 7 ሀገራት ስብሰባ ላይ ላይሳተፉ ነው። ደቡብ አፍሪካ በተለይም ከግሪጎሪያኑ 2018 የሲሪል ራማፎዛ የፕሬዝዳንትነት ዘመን ወዲህ አፍሪካን ወክላ የጂ7ዎቹ ስብሰባ ተካፋይ በመሆን ለዓመታት ብትቀጥልም ዘንድሮ በኬንያ ተተክታለች። ይህ ክስተት ለደቡብ አፍሪካ ድንገተኛ ዜና ሲሆን ባለፈው ዓመት ሰኔ ወር ላይ ፕሬዝዳንት ኢማኑኤል ማክሮን ፕሬዝዳንት ራማፎዛ ለስብሰባው ጋብዘዋቸው የነበረ መሆኑ ቢታወቅም በትላንትናው ዕለት ይህ ግብዣ መሰረዙ ተሰምቷል። ትናንት ሐሙስ የፕሬዝዳንት ሲሪል ራማፎዛ ቃል አቀባይ ቪንሰንት ማጉዊኒያ ይህ ክስተት የተፈጠረው አሜሪካ ደቡብ አፍሪካ ከተጋበዘች በጉባኤው ላይ አልገኝም በማለት በፈረንሳይ ላይ ጫና በማሳረፏ ነው ሲሉ ይፋ ቢያደርጉም ከጥቂት ሰዓታት በኋላ ግን ፕሬዝዳንት ሲሪል ራማፎዛ በሰጡት ማብራሪያ ከየትኛውም ሀገር በኩል ጫና አልተደረገም በማለት የቃል አቀባያቸውን ማብራሪያ አስተካክለዋል። ፕሬዝዳንቱ ይህንን ይበሉ እንጂ በስልጣን ዘመን ናቸው ለመጀመሪያ ጊዜ በዚህ ስብሰባ ላይ እንዳይሳተፉ ያደረጋቸው ሀገራቸው ከአሜሪካ ጋር የገባችበት ውጥረት እንደሆነ የተለያዩ አካላት እየገለጹ ይገኛሉ። ደቡብ አፍሪካ እስራኤልን በዓለም አቀፉ የፍትህ ፍርድ ቤት ወይንም ICJ በዘር ማጥፋት ወንጀል መክሰሷ በአሜሪካ ዘንድ ከፍተኛ ቁጣ መቀስቀሱ የሚታወስ ነው። ፕሬዝዳንት ትራምፕ በደቡብ አፍሪካ ምርቶች ላይ የ30% ታሪፍ በመጣል የኢኮኖሚ ጫና ማሳደራቸውም ከዚሁ ጋር ተያይዞ የመጣ ነበር። ውጥረቱ እየበረታ በመሄዱ አሜሪካ ባለፈው
ባለፈው ዓመት የደቡብ አፍሪካን አምባሳደር ኢብራሂም ረሱልን ያባረረች ሲሆን ደቡብ አፍሪካም እስካሁን በአሜሪካ አምባሳደር አልሾመችም። ፕሬዚዳንት ራማፎዛ ግን ከአሜሪካ ጋር ያለው ግንኙነት ከትራምፕ አስተዳደርም ባሻገር እንደሚቀጥል በመግለጽ በቅርቡ አዲስ አምባሳደር ወደ ዋሽንግተን እንደሚልኩ ፍንጭ መስጠታቸው ይታወሳል። እነዚህ የሀገራቱ ውጥረት ያለባቸው ግንኙነቶች በአሜሪካ እስራኤል የኢራን ጦርነት ላይም ቀጥለው የታዩ ሲሆን የደቡብ አፍሪካ ከጂ7 ሀገራት ስብሰባ መገለልም ከዚሁ ጋር የተገናኘ እንደሆነ ይገለጻል። ኤኤፍፒ እንደዘገበው የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ፈረንሳይ በማንም ጫና ውስጥ አልወደቀችም ካሉ በኋላ በዘንድሮው የጂ7 ስብሰባ ላይ ደቡብ አፍሪካን በመተካት ኬንያ መጋበዟን አስታውቀዋል። ይህ ሁኔታ የምዕራባውያኑና የደቡብ አፍሪካ ግንኙነት እንዲሻክር ሊያደርገው እንደሚችል ሲነገር፣ በአንድ በኩል ደቡብ አፍሪካ በአሁኑ ወቅት የብሪክስ አባል በመሆን ከሩሲያና ከቻይና ጋር መሰለፏ ሀገሪቱ ፕሬዚዳንት ራማፎዛ ከመምጣታቸው አስቀድሞ የቀድሞ መሪ ጃኮብ ዙማ ይከተሉት ወደ ነበረው ወደ ምስራቃውያኑ ያደላ ፖሊሲ ውስጥ እንድትገባ ሊያደርጋት እንደሚችል ተመላክቷል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎችን ይስሐቅ እንድሪስ እንደሚከተል ያቀርባቸዋል። ብልጽግና ፓርቲ የአብንና የኢዜማ አመራሮች በሚወዳደሩባቸው የምርጫ ክልሎች እጩ አለማቅረቡ ተዘገበ። ብልጽግና ፓርቲ እጩ ባላቀረበባቸው ከ80 በላይ የሕዝብ ተወካዮች ምክር ቤት መቀመጫዎች ውስጥ የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አመራሮች የሚወዳደሩባቸው የምርጫ ክልሎች እንደሚገኙ ተዘግቧል። በዚህም የአብን ሊቀመንበሩ ዶክተር በለጠ ሞላና የኢዜማ ሊቀመንበር ኢዮብ መሳፍንት እጩ ሆነው በቀረቡባቸው ምርጫ ክልሎች ብልጽግና ተወዳዳሪዎችን አለማስመዝገቡን ከእጩዎች ዝርዝር ላይ መመልከት መቻሉን ቢቢሲ ዘግቧል። ግንቦት 24 ቀን 2018 ዓ.ም ይካሄዳል ተብሎ ለሚጠበቀው ሰባተኛው አጠቃላይ ምርጫ 10919 የፖለቲካ ፓርቲና የግል ተወዳዳሪዎች በእጩነት የቀረቡ ሲሆን ከእነዚህም ውስጥ ብልጽግና ፓርቲ 2950 እጩዎችን በማስመዝገብ በቀዳሚነት ተቀምጠዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ደግሞ 1256 ተወዳዳሪዎች በማቅረብ ሁለተኛ ደረጃን የያዘ ሲሆን አብን በበኩሉ ለዘንድሮ ምርጫ ያቀረበው 70 እጩዎችን እንደሆነ ተጠቁመዋል። ብልጽግና ፓርቲ 547 መቀመጫዎች ላሉት የህዝብ ተወካዮች ምክር ቤት ያቀረበው 466 እጩዎችን ሲሆን ይህም ገዢው ፓርቲ በዘንድሮ ምርጫ በ81 የህዝብ ተወካዮች ምክር ቤት መቀመጫዎች ላይ እንደማይወዳደር አመላካች መሆኑ ተገልጸዋል። ፓርቲው በአማራ ክልል ከማይወዳደርባቸው የህዝብ ተወካዮች ምክር ቤት መቀመጫዎች መካከል 7ቱ የአማራ ብሔራዊ ንቅናቄ አብን አመራሮችና አባላቱን እጩ አድርጎ ያቀረበባቸው ናቸው ተብሏል። ከነዚህ ምርጫ ክልሎች አንዱ የአብን ሊቀመንበር እንዲሁም የቴክኖሎጂና ኢኖቬሽን ሚኒስትር የሆኑት ዶክተር በለጠ ሞላ የሚወዳደሩበት ራያ ቆቦ ነው። የአብን ምክትል ሊቀመንበር እንዲሁም የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ የሆኑት መልካሙ ጸጋዬ ለህዝብ ተወካዮች ምክር ቤት በሚወዳደሩበት ላይጋይንት አንድ ምርጫ ክልልም በተመሳሳይ ብልጽግና እጩ አላቀረበም። ፓርቲው የፓርላማ እጩ ያላቀረበበት ሌላኛው ምርጫ ክልል ደግሞ ኩታበር ነው። በዚህ ምርጫ ክልል የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ዋና ስራ አስኪያጅ እና የአብን የህግ ጉዳዮች ኃላፊ የሆኑት አቶ የሱፍ ኢብራሂም ይወዳደራሉ። በተያያዘ ፓርቲው በአዲስ አበባ ከተማ ከማይወዳደርባቸው 3 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ በሁለቱ ላይ በእጩነት የቀረቡት የኢዜማ አመራሮች መሆናቸው ተመላክቷል። ለመጪው ሀገራዊ ምርጫ 25 የግል እጩዎች መቅረባቸው ተገለጸ። ለሰባተኛው ሀገራዊ ምርጫ ለህዝብ ተወካዮች ምክር ቤት መቀመጫ 25 የግል ተወዳዳሪዎች ለውድድር መቅረባቸው ተገልጿል። ከአዲስ አበባ ከተማ ምክር ቤት ጋር ተያይዞም 7 የግል እጩዎች መመዝገባቸውን መረጃዎች ያሳያሉ። ለመጪው ምርጫ እጩዎቻቸውን ለህዝብ ተወካዮች ምክር ቤት ያቀረቡ የፖለቲካ ድርጅቶች ቁጥር 44 መሆናቸው ከቦርዱ የተገኘው መረጃ ያመላክታል። ከእነዚህም መካከል የብልጽግና ፓርቲ በ466 እጩዎች አንደኛ ደረጃን ሲይዝ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በ298 እንዲሁም ትብብር ለኢትዮጵያ አንድነት በ225 እጩዎች ተከታታዩን ደረጃ መያዛቸው መገለጹ አይዘነጋም። የኢትዮጵያ ብሔራዊ ምርጫ ቦርድ ያዘጋጀው የመጀመሪያው የፖለቲካ ፓርቲዎች የክርክር መድረክ በዛሬው ዕለት ተካሄደ። በዚህ ወቅት የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ቦርዱ ባለፉት ጥቂት ወራት የክርክር መድረኩን ለማዘጋጀት ሲሰራ የቆየ መሆኑን አንስተው ይህም በኢትዮጵያ የምርጫ ሂደት ውስጥ ታሪካዊ ምዕራፍ ነው ሲሉ ተናግረዋል። አክለውም የፖለቲካ ፓርቲዎች ያላቸውን አማራጭ የፖሊሲ ሀሳቦች ለሕዝብ የሚያቀርቡበት እድል እንደሚፈጠር ነው ያነሱት።
በተጨማሪም የፓርቲዎችን አቋም ለማሳወቅ እንደሚረዳና መራጩ ሕዝብ ያደገ ግንዛቤ እንዲኖረው አስቻይ ሁኔታ እንደሚፈጠርም ጠቁመዋል። መድረኩ የፖለቲካ ፓርቲዎችን፣ የሲቪል ማህበረሰብ ተወካዮችንና የከፍተኛ ትምህርት ተቋማት ተማሪዎችን በማገናኘት ለዴሞክራሲያዊ ምህዳር መስፋት አዎንታዊ አስተዋጽኦ እንደሚያበረክት አብራርተዋል። ፖለቲካ ፓርቲዎች የክርክር መድረክ ምርጫ ቦርድ ጠቅላላ ምርጫው ይበልጥ አካታችና አሳታፊ በሆነ መልኩ እንዲካሄድ እያደረገ ያለው ጥረት አካል ነው ማለታቸውም ተመላክቷል። የዕለቱ የምርጫ መልእክት። ዛሬ የምንወስደው የምርጫ ካርድ ነገ የምንገነባት የተሻለች ሀገር መሰረት ነው። በቀሩት ጥቂት ቀናት የምርጫ ካርድዎን በመውሰድ የሀገር ግንባታ ጡቦውን ያሳርፉ። በኢትዮጵያ የስኳር ህመም በወረርሽኝ ደረጃ በፍጥነት እየተስፋፋ ያለ የጤና አደጋ መሆኑ ተገለጸ። ከጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ጋር ልዩ ቆይታ ያደረጉት የኢትዮጵያ ስኳር ህመም ማህበር የህዝብ ግንኙነት ኃላፊ አቶ ኤርሚያስ ገብረማርያም እንደተናገሩት ችግሩ በከፍተኛ ደረጃ ላይ ያለ ሲሆን ዋነኛ ምክንያቱ የግንዛቤ እጥረትና የአኗኗር ዘይቤ መሆኑን አስረድተዋል። ልዩ ቆይታውን ከኃላፊው ጋር ያደረገችው አዶና በኃይሉ ዝርዝሩ እንደሚከተለው አዘጋጅተዋለች። በአሁኑ ወቅት በኢትዮጵያ በከፍተኛ ሁኔታ እየተስፋፉ ካሉ ተላላፊ ያልሆኑ በሽታዎች መካከል የስኳር ህመም ቀዳሚው ስፍራ እንደሚይዝ መረጃዎች ያሳያሉ። እነዚህ በቅርብ የወጡ መረጃዎች እንደሚያመለክቱት በአሁኑ ወቅት ከ2.3 ሚሊዮን በላይ ኢትዮጵያውያን ከበሽታው ጋር ይኖራሉ። የዚህ ቁጥር በየዓመቱ እየጨመረ መምጣት የጉዳዩን አሳሳቢነት እኩል የሚጨምረው ሲሆን በወረርሽኝ ደረጃ በፍጥነት እየተስፋፋ ያለ የጤና አደጋ እየሆነ መምጣቱንም ከጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ጋር ልዩ ቆይታ ያደረጉት የኢትዮጵያ የስኳር ህመም ማህበር የህዝብ ግንኙነት ኃላፊ አቶ ኤርሚያስ ገብረማርያም ተናግረዋል። እንደ ችግር ሆኖ ያለ በወረርሽኝ ደረጃ ስለ ስኳር በሰፊው እየተሰራጨ ያለ እና እንደ ሀገርም በጣም ከፍተኛ ስራዎች የተሰራበት ነው። የስኳር ህመም ቀደም ሲል በማህበረሰቡ ዘንድ በተለምዶ የሀብታም በሽታ ተብሎ ይጠራ የነበር ቢሆንም አሁን ግን ከባለጸጎች ዝቅተኛ ገቢ እስካላቸው ሰዎች፣ ከልጅ እስከ አዋቂ፣ ከገጠር እስከ ከተማ ማንንም ሳይመርጥ እየተስፋፋ መሆኑን ነው አቶ ኤርሚያስ የሚናገሩት። ህብረተሰቡን የግንዛቤ ማስጨበጫ ትምህርቶች በመስጠት ስኳር ህመም እንዴት ይመጣል፣ ስኳር ህመም መከላከል እንዴት ይቻላል የሚለውን እየሰጠን ያለን ነው። ምክንያቱም ስለ ስኳር ህመም ያለው የግንዛቤ ችግሮች አሉ፣ እጥረቶች አሉ። ስለዚህ ያንን ችግሮች ለመፍታት እኛም ከመንግስት ከጤና ሚኒስቴር ጋር ከጤና ቢሮዎች ጋር በመተባበር እየሰራን ያለ ነው። ይህም ደግሞ ትምህርት ቤቶች ላይ፣ የመንግስት ተቋማት ላይ፣ ሆስፒታሎች ላይ ብዙ ስራዎችን የግንዛቤ ትምህርቶችን በመስጠት እየሰራን እንገኛለን። የማህበሩ የህዝብ ግንኙነት ኃላፊው አክለውም የከተሞች መስፋፋት፣ የታሸጉና ፈጣን ምግቦችን በብዛት መጠቀምና የአካል ብቃት እንቅስቃሴ አዘውትሮ አለማድረግ ለበሽታው ስርጭት የማይናቅ ሚና እየተጫወቱ ያሉ ምክንያቶች መሆናቸውን አስረድተዋል። ሰዎች ላይፍ ስታይላቸውን መቀየር፣ የአመጋገብ ስርዓታቸውን ማስተካከል፣ የአካል ብቃት እንቅስቃሴ ማድረግ በቀላሉ እነዚህ ህመሞችን መከላከል ወይም ወደ ራሳችን እንዳይመጡ ማድረግ ይቻላል ማለት ነው። አሁን እንደሚታወቀው የከተሞች መስፋፋት፣ የአመጋገብ ስርዓቶች መዛባት፣ እነዚህ የታሸጉ ምግቦች በብዛት መጠቀም፣ እነዚህ ፓስቴሪዎች፣ ጣፋጭ ምግቦች በስፋት ማዘውተር፣ የሰውነት ክብደት መጨመር፣ እነዚህ ከስኳር ህመም ጋር ተጋላጭነትን ወይም ደግሞ ተላላፊ ያልሆኑ ህመሞችን አጋላጭ ምክንያቶች ናቸው። እንደዚህ ተላላፊ ያልሆኑ ህመሞችን ለመከላከል የእግር ወክ ሰዎች ቢያደርጉ፣ ስፖርት ቢሰሩ፣ ጂምናዚየሞች፣ ሜዳዎች እየተከፈቱ ነው ያሉት። ስለዚህ ቀጣይ ሌሎች ችግሮች እንዳይመጡ ለማድረግ እነዚህን መርሆችን መከተል ያስፈልጋል። 80% የሚሆነውን የስኳር ህመም ጤናማ የአኗኗር ዘይቤን በመከተል መቆጣጠር የሚቻል መሆኑን የዘርፉ ባለሙያዎች የሚገልጹ ሲሆኑ ጤናማ አመጋገብና የአካል ብቃት እንቅስቃሴ በማድረግ ህመሙን መከላከል እንደሚገባ ተመላክቷል።
ክብራትና ክብራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። ኢትዮጵያ ራሷን ለዓለም በምታሳይበት የኮፕ 32 ስብሰባ የብሪቲሽ ኤምባሲ ከፍተኛ ድጋፍ እንደሚያደርግ አስታወቀ። ይህ የተባለው ብሪቲሽ ኤምባሲ ከጀስቲሺያ ሚዲያና ኮንሰልት ጋር በመተባበር ያዘጋጁት ግሪን ፊውቸር አፍሪካ የተሰኘው አካባቢ ጥበቃ ላይ ያተኮሩ ቢዝነሶችን የመደገፍ ፕሮጀክት ባስጀመሩበት ወቅት ነው። ብዙነህ እንዳለ ዝርዝር አለው። የግሪን ፊውቸር አፍሪካ አካባቢ ጥበቃ ላይ ያተኮሩ ቢዝነሶችን የመደገፍ ምዕራፍ 2 ፕሮጀክት በኢትዮጵያ በይፋ ተጀምሯል። ብሪቲሽ ኤምባሲ ከጀስቲሺያ ሚዲያ እና ኮንሰልት ጋር በመተባበር ያዘጋጁት ግሪን ፊውቸር አፍሪካ የተሰኘው አካባቢ ጥበቃ ላይ ያተኮሩ ቢዝነሶችን የመደገፍ ፕሮጀክት በብሪቲሽ ካውንስል አዳራሽ በተሰጠ ጋዜጣዊ መግለጫ በይፋ የተጀመረ ሲሆን የአዲስ አበባ አካባቢ ጥበቃ ባለስልጣንም የፕሮጀክቱ አጋር መሆኑ ተመላክቷል። የዩናይትድ ኪንግደም የአየር ንብረት ልዩ ተወካይ ራሼል ኬት በኢትዮጵያ አካባቢ ጥበቃ የተሰጠው ትኩረትን አድንቀው በ2027 ኮፕ 32ን የዩናይትድ ኔሽንስ የአየር ንብረት ጉባኤ በኢትዮጵያ እንዲካሄድ መወሰኑ እጅግ ትልቅ ዕድል መሆኑን ገልጸዋል። ኢትዮጵያ በአየር ንብረት መሪነት በአፍሪካ ብቻ ሳይሆን በዓለም አቀፍ መድረክ ላይ ከፍ ብላ እየታየች ነው። በአፍሪካ ክላይሜት ሰሚት እንደተገለጸው የአፍሪካ ወደፊት እጣ ፋንታ በአረንጓዴ እድገት፣ በአረንጓዴ ኢንዱስትሪ መገንባት ላይ ይመሰረታል። ይህ ፕላኔታችንን መጠበቅ ብቻ አይደለም፣ በዓለም ላይ በፍጥነት እያደገ ያለው የአረንጓዴ ኢኮኖሚ ውስጥ ለወጣቶች እውነተኛ እድሎችን መፍጠር ነው። ኮፕ 32 በአዲስ አበባ መካሄዱ ኢትዮጵያ አሁን በዓለም እይታ ውስጥ መግባቷን የሚያሳይ ሲሆን በታዳጊ ሀገሮች ሲካሄድ የመጀመሪያ መሆኑ እውነተኛ የመሪነትና የፈጠራ እድልን የሚሰጥ ነው። በጋዜጣዊ መግለጫው ላይ የተገኙት የብሪቲሽ ኤምባሲ ምክትል አምባሳደር እንደገለጹት ፕሮጀክቱ ለበርካታ ወጣቶች የስራ እድል፣ የምክር አገልግሎትና የክህሎት ማሳደጊያ እድሎችን የሚፈጥር ሲሆን ይህም ወጣቶች በሀገራቸው ተስፋ እንዲኖራቸውና መደበኛ ያልሆነ ስደትን በመቀነስ ረገድ የጎላ ሚና ይጫወታል ብለዋል። የብሪቲሽ ካውንስል ዋና ዳይሬክተር በበኩላቸው ኢትዮጵያ ትልቅ እድል ማግኘቷን ገልጸው ራሷን ለዓለም በምታሳይበት ጊዜ ዩናይትድ ኪንግደም ከፍተኛ ድጋፍ እንደምታደርግ ገልጸዋል። Ethiopia has a wonderful opportunity. Next year ኢትዮጵያ በሚመጣው ዓመት እጅግ ትልቅ እድል እየጠበቃት ነው። በሚመጣው ዓመት ኢትዮጵያ በዓለም መድረክ ላይ ከፍ ብላ የምትታይበትና ዓለም ኢትዮጵያን በኮፕ 32 መድረክ ያላትን ትልቅ አቅም የሚያይበት ነው። እዚህ ላይ የዩናይትድ ኪንግደም ድጋፍ ምንድን ነው ስንል ኢትዮጵያ በዓለም መድረክ ከፍ ብላ እንድትታይ ማገዝ ነው። The role of the British Embassy and the British Council is to help, is to support, is to provide opportunities for Ethiopia to be its best, to help you shine. የጀስቲሺያ ሚዲያ ኮንሰልት ስራ አስኪያጅ አቶ አቤል ዘውዱ በበኩላቸው ፕሮጀክቱ በአረንጓዴ ፈጠራ የታጀቡ ቢዝነሶችን ወደ ገበያ እንዲገቡና የአየር ንብረት ለውጥን የሚቋቋም ጠንካራ ኢኮኖሚ ለመገንባት ያለውን ፋይዳ አስረድተዋል። ተቋማቸው ከዚህ ቀደም እነዚህን አካባቢ ጥበቃ ላይ ያተኮሩ ስራ ፈጣሪ ወጣቶችን ከተለያዩ የኢትዮጵያ ክልሎች በመመዝገብ ከተመረጡ 10 ምርጥ ተወዳዳሪዎች መካከል ከአንደኛ እስከ 3ኛ ለወጡት ለእያንዳንዳቸው የ150 ሺህ ብር ሽልማት ማበርከትና ለ6 ወራት ነፃ ሙያዊ ስልጠና በመስጠት ውጤታማ ስራ ማከናወኑን አስታውሰዋል። ከዚህ ባለፈም ለአካባቢ ጥበቃ ትልቅ አስተዋጽኦ እንዳለው ገልጸዋል። ኮፕ 32 2027 ላይ ይዘጋጃል። ኢትዮጵያ ትልቅ ኦፖርቹኒቲ አግኝታለች። ይሄን የማዘጋጀት እድል እንደ አፍሪካ የተገኘ እድል ነው። ይሄ ደግሞ ቀላል አይደለም ለሁላችንም። ስለዚህ ይሄ ሊያነቃቃን ይገባል። ኖርማሊ እኛ የምናረገው ምንድነው እዚህ ኤሪያ ላይ ጀማሪዎችን የተሰማሩ ጀማሪዎችን በአይዲያ ደረጃ ያሉትን ሳይሆን የጀመሩ አትሊስት የሆነ ነገር እየሞካከሩ ያሉ ጀማሪዎችን እንዴት አድርገው ማርኬቱን ፔኔትሬት ማድረግ ይችላሉ፣ እንዴት ውጤታማ የሆኑ ብዙ ጊዜ አይተ ከሆነ ቢዝነሶች ተጀምረው በመጀመሪያ 6 ወር ውስጥ አብዛኛው ቢዝነስ ፌል ያደርጋል። እነዚህ ግሪን ቢዝነሶችም የዚህ ጣፈንታ ሰለባ ነው የሚሆኑት ምን ካልሆነ ካልተደገፉ። ስለዚህ ግሪን ቢዝነሶች ተጀምረው
በ6 እና በ7 ወር ውስጥ የመጥፋት የመክሰም አደጋ እንዳይገጥማቸው የተለያዩ ስልጠናዎችን መስጠት ነው የኛ ዓላማ። የጀስቲሺያ ሚዲያ ፕሮጀክት ስራ አስኪያጅ ሳሙኤል አሰፋው በአሁኑ ሁለተኛው ዙር ከኢትዮጵያ የተለያዩ ክልሎች የተውጣጡ 100 ስራ ፈጣሪ ወጣቶች የስልጠናው ዕድል ተጠቃሚ እንደሚሆኑ ገልጸዋል። ይህ ደግሞ በሺዎች የሚቆጠሩ ወጣቶችን ዘርፉን እንዲቀላቀሉ መሰረት መጣል የሚችል ስራ መሆኑን አውስተዋል። በዚህም ስልጠና የሚሳተፉ ሰዎች ከስልጠናው በኋላ ከትልልቅ ድርጅቶች ጋር አብሮ የመስራት እድልና ከባንኮች ብድር የሚያገኙበትም እድል እንደሚፈጠርላቸው ገልጸዋል። የምንሰጠው ስልጠና አንድ ስራ ፈጣሪ ስራውን በሚሰራ ሰዓት የሚቸግሩት ነገሮችን ነው ሞስትሊ የምንሰጠው። ስለዚህ ክፍተት መሙላት ስልጠናው በዋነኝነት ማለት ነው። እሱ መረዳት ደግሞ በቂ አይደለም። አካባቢ ጥበቃ ጋር የተሰማሩ ትልልቅ ፋብሪካዎችን እነሱ ፋብሪካዎች ላይ ተቀጥረው እንዲሰሩ ልምድ እንዲያገኙ እንደ ኢንተርንሺፕ ሊሆን ይችላል ያን እንዲያገኙ የማድረግ ስራዎች ናቸው የምንሰራው ማለት ነው። በሁለተኝነት ደረጃ ከተቻለ ባንኮችና ፋይናንሻል ሴክተሮችን እያናገርን ነው። ለነዚህ ስራ ፈጣሪዎች በራሳቸው መለኪያ ለክተዋቸው ብድር የሚመቻችበትን ሁኔታ እየፈለግንላቸው ነው። ፍላጎቱ ያላችሁ ስራ ፈጣሪዎች እስከ ሚያዝያ 22 2018 ዓ.ም ድረስ በተቋሙ አድራሻ በመጠቀም መመዝገብ እንደሚችሉም ተጠቁሟል። በመጨረሻም ለመመዝገብና የስልጠናው አካል ለመሆን አመልካቾች የግድ አካባቢ ጥበቃ ላይ ያተኮሩ ቢዝነሶች ላይ የተሰማሩ ስራ ፈጣሪዎች መሆን እንዳለባቸው እንዲሁም ስራውን ከጀመሩ ከ6 ወር ያልበለጣቸው መሆን እንዳለባቸውም ተገልጿል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። አራተኛ ቀኑን ያስቆጠረው የኢትዮጵያ አትሌቲክስ ሻምፒዮና በደማቁ እየተካሄደ ይገኛል። በአዲስ አበባ ስታዲየም እየተካሄደ በሚገኘው 55ኛው የኢትዮጵያ አትሌቲክስ ሻምፒዮና ውድድር የስሉት ዝላይን ጨምሮ የአሎሎ ውርወራና ሌሎች ውድድሮች ፍጻሜያቸውን እያገኙ ነው። ትናንት በተደረገው የአሎሎ ውርወራ በሴቶች ዘርፍ የኢትዮጵያ ንግድ ባንኩ አትሌት ስምረት አበበ ወርቁን ማሸነፍ ችላለች። እምብዛም በኢትዮጵያ ትኩረት ባልተሰጠው የአሎሎ ውርወራ አትሌት ስምረት 13 ሜትር ከ61 በመወርወር ውድድሩን በበላይነት ስታጠናቀቅ ዙርጋ ኦስማ ከመቻልና አይን አለም ኩሴ ከአዳማ አትሌቲክስ ክለብ ሁለተኛና ሶስተኛ ደረጃ ይዘው አጠናቀዋል። በተጨማሪም በሴቶች ዲስከስ የኢትዮጵያ ንግድ ባንክ አትሌቶች ከ1 እስከ 3 ያለውን ደረጃ ይዘው ሲያጠናቅቁ አለሚቱ ተስፋ ስላሴ ወርቅ ያገኘች አትሌት መሆን ስትችል፣ በወንዶች ደግሞ ቴዎድሮስ ቦጋለ ከመቻል የወርቅ ሜዳሊያ ባለቤት መሆን ችሏል። የ1500 ሜትር የማጣሪያ ውድድር በሁሉም ጾታዎች የተካሄደ ሲሆን የ100ና የ110 ሜትር መሰናክል ፍጻሜም ተደርጓል። ውድድሩ ዘንድሮ በተለያዩ ዘመናዊ ማሽኖች ታግዞ እየተካሄደ ሲሆን ነገም በተለያዩ ርቀቶች የፍጻሜና የግማሽ ፍጻሜ መርሃ ግብሮች ሲቀጥሉ ሲደረግ የፊታችን እሁድ ፍጻሜውን የሚያገኝ ይሆናል። ሴኔጋል የአፍሪካ ዋንጫውን ብትነጠቅም ደስታዋን ከደጋፊዎቿ ጋር ለማክበር መወሰኗ ተሰምቷል። ሴኔጋል የአፍሪካ ዋንጫ አሸናፊነቷ በካፍ ውሳኔ ቢሰረዘም በመጪው ቅዳሜ ከፔሩ ጋር ከምታደርገው የወዳጅነት ጨዋታ በፊት ዋንጫውን ለደጋፊዎቿ እንደምታሳይ በይፋ አሳውቃለች። የሴኔጋል ብሔራዊ ቡድን በጥር ወር በተካሄደው የፍጻሜ ጨዋታ ሞሮኮን 1-0 በማሸነፍ በሜዳ ላይ ድሉን ቢያከብርም ከ57 ቀናት በኋላ የካፍ ይግባኝ ሰሚ ቦርድ ውጤቱን በመቀየር ሞሮኮን 3-0 አሸናፊ ማድረጉ ይታወሳል። ይህ ውሳኔ የተላለፈው በጨዋታው ወቅት የሴኔጋል ተጫዋቾች የዳኛ ውሳኔ በመቃወም ለተወሰነ ጊዜ ሜዳውን ለቀው በመውጣታቸው ምክንያት እንደሆነ መገለጹ አይዘነጋም። ምዕራብ አፍሪካዊቷ ሀገር ይህንን የካፍ ውሳኔ በመቃወም ጉዳዩን ለዓለም አቀፍ የስፖርት ገላጋይ ፍርድ ቤት ካስ በመውሰድ የሕግ ክርክሯን መጀመሯ ይታወሳል። የሀገሪቱ የሕግ ቡድን የሚመሩት ጠበቃ ሳይዱ ዲያኝ እንደገለጹት ሞሮኮ ሜዳሊያዎችንና የገንዘብ ሽልማቶች እንዲሰጧት ያቀረበችው ጥያቄ በይግባኝ ሰሚው አካል ውድቅ ተደርጓል ብለዋል። በተጨማሪም የሴኔጋል እግር ኳስ ፌዴሬሽን ከውሳኔው ጀርባ እጃቸው አለበት ባላቸው 5 ግለሰቦች ላይ የሙስና ክስ ለመመስረት መዘጋጀቱን አስታውቋል። ሴኔጋል በፓሪስ ከምታደርገው የወዳጅነት ጨዋታ በፊት ዋንጫውን ለደጋፊዎቿ ክፍት በማድረግ በድጋሚ ደስታዋን እንደምታጋራ አሳውቃለች።
የ2026 የዓለም ዋንጫ የአውሮፓ ዞን የጥሎ ማለፍ ጨዋታዎች ትናንት ምሽት ሲከናወኑ ስዊድንና ጣሊያን ተጋጣሚዎቻቸውን በማሸነፍ ለጥሎ ማለፍ ፍጻሜ መድረስ ችለዋል። ስዊድን ወደ ዓለም ዋንጫ ለመጓዝ የአንድ ጨዋታ እድሜ ብቻ የቀራት ሲሆን የስዊድን ብሔራዊ ቡድን በቪክቶር ዮኬሬሽ ሃትሪክ ታግዞ ዩክሬንን 3-1 በማሸነፍ ለዓለም ዋንጫ ለማለፍ የመጨረሻ የጥሎ ማለፍ ጨዋታ ፍጻሜ ላይ ደርሷል። ከዚህ ቀደም በ26 ዓለም ዋንጫ ማጣሪያ ግብ ያላስቆጠረው የአርሰናሉ አጥቂ ቪክቶር ዮኬሬሽ በስፔን ቫሌንሺያ በተካሄደው በዚህ ጨዋታ በ6ኛው በ51ኛውና በ73ኛው ደቂቃ በፍጹም ቅጣት ምት ባስቆጠራቸው ግቦች ሀገሩን ለመጨረሻ ዙር ማብቃት ችሏል። በእንግሊዛዊ አሰልጣኝ ግራሃም ፖተር የሚመራው የስዊድን ብሔራዊ ቡድን በመጪው ማክሰኞ መጋቢት 22 በሜዳው ከፖላንድ ጋር ለዓለም ዋንጫ ለማለፍ ወሳኝ ጨዋታውን ያደርጋል። ፖላንድ በበኩሏ በአልባኒያ 1-0 ስትመራ ብትቆይም ከመመራት ተነስታ 2-1 በሆነ ውጤት በማሸነፍ ለፍጻሜ ደርሳለች። የ37 ዓመቱ አንጋፋ አጥቂ ሮበርት ሌቫንዶቭስኪ ለፖላንድ ወሳኝ ግብ ያስቆጠረ ሲሆን የኢንተር ሚላኑ ዜሌንስኪ የማሸነፊያዋን ግብ ከመረብ አሳርፏል። ጣሊያን ሰሜን አይርላንድን አስተናግዳ 2-0 በሆነ ውጤት በማሸነፍ ወደ ዓለም ዋንጫው የምታደርገውን ጉዞ አሳምራለች። የኒውካስትል ዩናይትዱ አማካኝ ሳንድሮ ቶናሊና ሞይስኪን የጣሊያንን የማሸነፊያ ግቦች ሲያስቆጥሩ ጣሊያን ከሁለት ዓለም ዋንጫ በኋላ ወደ መድረኩ ለመመለስ በመጨረሻው ማጣሪያ ከቦስኒያ ሄርዞጎቪና የምትጫወት ይሆናል። በፊፋ የዓለም ሀገራት ደረጃ 78ኛ ደረጃ ላይ የምትገኘው ኮሶቮ በስሎቫኪያ ላይ የ4-3 አስደናቂ ድል በመቀዳጀት ለመጀመሪያ ጊዜ በዓለም ዋንጫ ለመሳተፍ ተቃርባለች። ኮሶቮ የፊታችን ማክሰኞ በፕሪስቲና ቱርክን ካሸነፈች ለ2026ቱ ዓለም ዋንጫ በማለፍ ደማቅ ታሪክ የምትጽፍ ይሆናል። ቱርክ በበኩሏ በኢስታንቡል የብራይተኑ ተከላካይ ፈርዲ ካዲዮግሉ ባስቆጠራት ብቸኛ ግብ ሮማኒያን 1-0 በሆነ ውጤት አሸንፋለች። ዴንማርክ በኮፐንሃገን ሰሜን መቄዶኒያን አስተናግዳ 4-0 በሆነ ውጤት አሸንፋለች። አራቱም ግቦች በሁለተኛው አጋማሽ የተቆጠሩ ሲሆን የብሬንትፎርዱ ሚካኤል ዳምስጋርድ 3 ግቦችን ሲያስቆጥር አራተኛዋን ግብ የአርሰናሉ አማካኝ ክርስቲያን ኖርጋርድ ከመረብ አሳርፏል። የፊታችን ማክሰኞ በሚደረጉት የዓለም ዋንጫ ማጣሪያ ጨዋታዎች የትኞቹ ሀገራት ወደ 26ቱ የዓለም ዋንጫ እንደሚያመሩ በይፋ የሚታወቁ ይሆናል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርትስ ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲ መናየ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ለአድማጮች ሊቀርብ ነው። አልበሙ የሚለቀቅበት ቀን ታውቋል፣ እንነግራችኋለን። የደጃዝማች ባልቻ ሳፎን የጀግንነት ታሪክ የሚዘክረው ባልቻ አባነፍሶ ተውኔት ከዓመታት በኋላ ከነገ በስቲያ ወደ መድረክ ይመለሳል። በሌላ በኩል ከአሉላ አባነጋ ተውኔት ጋር በተያያዘ የተሰማ አዲስ ነገር አለ። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኑ። ከ1990ዎቹ ወዲህ በኢትዮጵያ የሙዚቃ ዘርፍ ውስጥ አንድ ስም በተደጋጋሚ ይነሳል። በ1993 የበኩር አልበሙን ከለቀቀ በኋላ ቴዲ አፍሮ በኢትዮጵያ ቤተኛ ስም ነው። ተወዳጅ ዜመኛ፣ ስመጥር የዘፈን ግጥም ደራሲም ጭምር ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ከመጀመሪያ አልበሙ ሌቦ እስከ ጃ ያስተሰርያል፣ ከጥቁር ሰው እስከ ኢትዮጵያ አልበሙ ድረስ በኢትዮጵያ ሙዚቃ አድማጮች ልብ ስር በክብር ተቀምጧል። የቴዲ አፍሮ አልበሞች የዘውግ ድንበሮችን የተሻገረ ሀገር አቀፍ ህብር፣ አንድነትና ፍቅር ለማምጣት የመጣር አስፈላጊነት ላይ ያተኩራል። ቴዲ በሬጌ የሚጫወታቸው ሙዚቃዎቹን ከኢትዮጵያ ምት፣ ቅኝትና መሳሪያዎች ጋር ይቀይጣቸዋል። በታሪክ መምጣት ሰው አይደርስም ከዛሬ ደጃፍ አፈር ይዞ ውስጥ አረንጓዴ ለምን ይሆን የራበው ሆዴ። ድምፃዊ ቴዲ አፍሮ የመጨረሻ አልበሙ ኢትዮጵያ የሚል ስያሜ የነበረው ሲሆን በወቅቱ በቢልቦርድ ዓለም አቀፍ የአልበሞች ዝርዝር ውስጥ ከቀዳሚዎቹ ደረጃ ላይ በመቀመጥ ከፍተኛ ስኬት ማስመዝገቡ ይታወሳል። ይህ ከሆነ እንግዲህ 9 ዓመት ሞላው። ከ9 ዓመታት በኋላ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በዚህ ዓመት ሚያዝያ 11 ቀን 2018 ዓ.ም አልበሙን ለአድማጮች ለማቅረብ ቀጠሮ እንደያዘ በዚህ ሳምንት ተሰምቷል። የቴዲ አፍሮ አዲስ አልበም ኢትዮሪካ የተሰኘ ርዕስ እንደወጣለትም ተነግሯል። 12
2 የሙዚቃ ስብስቦችን ይዟልም ተብሏል። የግጥምና ዜማ ስራዎቹም በራሱ በቴዲ አፍሮ የተሰሩ ናቸው። አልበሙ በሰዋስው መልቲሚዲያና በዓለም አቀፍ የሙዚቃ ማሰራጫዎች በኩል በአማራጭ ለአድማጭ ይቀርባሉ ተብሏል። ባልቻ አባነፍሶ ተውኔት በአዲስ ዝግጅት ለተመልካች ሊቀርብ ነው። በታዋቂው ደራሲ ብርሃኑ ዘሪሁን ተጽፎ በዶክተር ተሻለ አሰፋ የተዘጋጀው ይህ ታሪካዊ ተውኔት በ1888 የአድዋ ጦርነት ወቅት በጀግንነት የዘመቱትንና በአጼ ሚኒሊክ ስር ሆነው በመድፍ አስተኳሽነት ታላቅ ገድል የፈጸሙትን የደጃዝማች ባልቻ ሳፎን ሕይወት የሚተርክ ነው። ከነገ በስቲያ እሁድ መጋቢት 20 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ በአዲስ አበባ ቲያትርና ባህል አዳራሽ ይመረቃል። በተውኔቱ ላይ የባልቻ አባነፍሶን ገጸ ባህሪ ተላብሶ የሚጫወተው ተዋናይ ደበሽ ተመስገን ሲሆን ተዋናይ አብራር አብዶ፣ ተዋናይት ቅድስት ሲሳይ በዋና ዋና ገጸ ባህሪነት ይሳተፉበታል። ለረጅም ጊዜ በእድሳት ምክንያት አገልግሎቱ ተቋርጦ የቆየው የአዲስ አበባ ቲያትርና ባህል አዳራሽ ወይም በተለምዶ አጠራር ማዘጋጃ ቤት ከፊታችን እሁድ ጀምሮ በባልቻ አባነፍሶ ቲያትር በይፋ ስራውን በድጋሚ ይጀምራል ተብሏል። ከእድሳቱ በኋላ የሚቀርበው የመጀመሪያው የባልቻ አባነፍሶ ቲያትር ከ50 በላይ ባለሙያዎች የሚሳተፉበት ሲሆን ስራው ከ40 ዓመታት በፊት በኢትዮጵያ የተለያዩ አካባቢዎች በመዘዋወር ይታይ የነበረ ታሪካዊ ስራ ነው። የባልቻ አባነፍሶ ተውኔት አዘጋጅ የሆኑት ዶክተር ተሻለ አሰፋ አርበኛውን የሚመጥን ስራ ሰርተናል፣ በእለቱም ቲያትራችንን መታችሁ ተመልከቱልን በማለትም ጋብዘዋል። እንግዲህ ባልቻ አባነፍሶ ቲያትርን በአዲስ አበባ ቲያትርና ባህል አዳራሽ ለመክፈት የውርጫ ላይ ነው ያለነው። መጋቢት 20 በ8 ሰዓት በታላቅ ስነ ስርዓት እንከፍታለን። እንግዲህ እና መታችሁ እንድታዩት ጋብዛለሁ። እንደምታውቁት የአዲስ አበባ ቲያትርና ባህል አዳራሽ በጣም አንጋፋ ቲያትር ቤት ነው። በጣም ብዙ ቲያትሮችን የሰራ ቲያትር ቤት ነው እና ለተወሰነ ጊዜ በእድሳት ምክንያት ተዘግቶ ነበር። አሁን በጣም አምሮ ዘመናዊ ሆኖ ተከፍቷል የቲያትር ቤት። እዚህ ቲያትር ቤት ውስጥ ነው እንግዲህ ባልቻ አባነፍሶን ይዘን የመጣ ነው። እትኮሩበታላችሁ። ላወጣችሁት ገንዘብ፣ ለከፈላችሁት ጊዜ፣ ለሁሉም ነገር የሚመጥን ስራ ነው ይዘን የመጣ ነው እና መታችሁ እዩት። ክብራችሁን የሚመጥን ነው። ልጆቻችሁን ይዛችሁ ኑ። ታናናሾቻችሁን እንዲያድጉላችሁ፣ እንዲከበሩ እና ውስጣቸው ሙልት እንዲል የምትፈልጉ የትኛውንም ሰው ጋብዟቸው። ቲያትር ቤቱ በእድሳት ምክንያት ከመዘጋቱ በፊት ይታይ የነበረውን የአሉላ አባነጋ ቲያትርን በድጋሚ ለማስጀመር ከባለሙያዎች ጋርም ንግግር እየተደረገ እንደሚገኝ አርት ስፔሻል ከአዘጋጆች ያገኘው መረጃ ያመለክታል። ቲያትር ቤቱ የእድሳት ስራው መጠናቀቁን ተከትሎ አዳዲስና ወጣት ባለሙያዎች የፈጠራ ስራዎቻቸውን የሚያቀርቡበት መድረክ እንደሚሆንም ተገልጿል። የሰዓሊና ቀራጺ ታምራት ገዛኸኝ አዳዲስ የቅርጻ ቅርጽ ስራዎች የሚቀርቡበት ኩይሳ የተሰኘ አውደ ርዕይ ዛሬ መጋቢት 18 ቀን 2018 ዓ.ም ከላፍቶ ሞል አለፍ ብሎ በሚገኘው ማይክል ጸጋዬ ክሬቲቭ ስቱዲዮ ውስጥ ለእይታ በቅቷል። ይህ ስነ ጥበብ አውደ ርዕይ እስከ ሚያዝያ 19 ቀን 2018 ዓ.ም ድረስ ለአንድ ወር በእይታ ላይ እንደሚቆይም ተገልጿል። ያሉትንና ክብር ያለፉትን ዘክር የተሰኘ መሪ ሐሳብ ያለው ክብርና ዝክር መሰናዶ ቅዳሜ መጋቢት 19 ቀን ይካሄዳል። ቅዳሜ ከቀኑ 8 ሰዓት ጀምሮ በእምቢልታ ሆቴል በሚካሄደው መሰናዶ ላይ አርቲስት አለባቸው ተካ ወይም አለቢሾ የሚዘከር ሲሆን በአርቲስት አፈወርቅ መዝገቡ ላይ ትኩረት ያደረገ የአንድ ሰው ተውኔትም ለታዳሚያን ይቀርባል ተብሏል። የሙዚቃና ግጥም ስራዎቹም በተለያዩ የኪነ ጥበብ ባለሙያዎች እንደሚቀርቡ አዘጋጆቹ አስታውቀዋል። 81ኛው ዙር የአውደ ፋጎስ የውይይት መድረክ የመካከለኛው ምስራቅ ቀውስና የአፍሪካ ቀንድ በሚል ወቅታዊ ርዕሰ ጉዳይ ላይ ትኩረቱን አድርጎ በመጪው እሁድ መጋቢት 20 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ይካሄዳል። በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር አዳራሽ በሚካሄደው በዚህ መድረክ ላይ የአፍሪካ ቀንድ የጂኦፖለቲካ ተመራማሪ የሆኑት ዶክተር ጋሻው አይፈራም ትንታኔ የሚያቀርቡ ይሆናልም ተብሏል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።